ሁላችሁም ስትሰሙት የሚያስደነግጣችሁ ለማመንም የሚከብዳችሁን አንድ የዚህችን ዓለም እውነታ ልንገራችሁ። ምንም ያህል ቀና ብትሆኑ፣ ጨካኝ ብትሆኑ፣ ምንም ያህል የዋ ብትሆኑ፣ ክፉ ብትሆኑ፣ ምንም ያህል ፈሪ ብትሆኑ ወይም ደፋር ብትሆኑ በፍጹም ከህይወታችሁ ውስጥ የማይጠፉ አንድ አይነት ሰዎች አሉ። እነዚህ ሰዎች ተንኮለኛ ሰዎች ናቸው። እነርሱ ልክ እንደ ጉም ናቸው፣ በፍጹም አይጨበጡ። በዚህ ቪዲዮ የእነዚህን ሰዎች ድብቅ ማንነት እንዲሁም እንዳይጎዷችሁ የምትከላከሉበትንና የትኛውንም ተንኮል ወደ ክብርና ስኬት የምትቀይሩባቸውን 9 የተመረጡ ስነ ልቦናዊ ጥበቦችን እነግራችኋለሁ። በተለይ 3ኛና 7ኛዎቹ ጥበቦች እነዚህ ተንኮለኛ ሰዎች በፍርሃትና በክብር እንዲሸሿችሁ የሚያደርጉ ስለሆኑ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ማሳሰቢያ፣ እነዚህን ጥበቦች በፍጹም ሰዎችን ለመጉዳት እንዳትጠቀሙባቸው። ከዚህ ቪዲዮ በኋላ በእርግጠኝነት የትኛውንም ሊያታልላችሁ የመጣን ሰው ከሩቅ ለይታችሁ ትከላከላላችሁ፣ ድንበራችሁንም በክብር ትጠብቃላችሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ዛሬ የምንመለከታቸው ሰዎች እጅግ በጣም አደገኛ፣ በጣም ተንኮለኛ፣ ለጥቅማቸው ብቻ የሚፈልጓቸው አይነት ሰዎች ናቸው። እነዚህን ሰዎች የምትከላከሉባቸውን ጥበቦች ከመመልከታችን በፊት የእነዚህን ሰዎች ስብዕናዎች በሶስት ከፍለን እንመለከታቸዋለን። ብዙ ጊዜ እንደዚህ አይነት ማንነት ያላቸው ሰዎች ስብዕናቸው በሶስት ይከፈላል። ስነ ልቦናው ምን ይላቸዋል? ዘ ዳርክ ትሪያድ ይላቸዋል፣ ወይም የጨለማው ሶስትዮሽ። መጀመሪያ ላይ የሚቀመጡት እነዚህ ተንኮለኛ የሚባሉ ሰዎች ያላቸው ስብዕና ማኪያቬሊኒዝም ይባላል። ይህ ስብዕና ስሌት የሚያውቁ ተንኮለኞች የሚያስብላቸው ነው። ይህ ማኪያቬሊኒዝም የሚባለው ስያሜ የተሰጣቸው ከኒኮሎ ማኪያቬሊ ነው። ዘ ፕሪንስ የሚለውን መጽሐፍ የጻፈው ማለት ነው። ስለዚህ ሰው ይበልጥ ማወቅ የምትፈልጉ ከሆነ ኮሜንት አድርጉልኝና በሌላ ቪዲዮ በደንብ በስፋት የሱን ታሪክ፣ ያደረጋቸውን ነገሮች፣ የሱን አቋሞች፣ የሱን አስተምህሮች በደንብ ዳስስላችኋለሁ። እነዚህ ማኪያቬሊኒዝም የሚባለውን ስብዕና ያላቸው ሰዎች ዋናው ዓላማቸው ወይም ዋናው ግባቸው ጥቅማቸውን በየትኛውም መንገድ ሄደው ማስከበር ነው። ሰዎችን ለራሳቸው ጥቅም በማጭበርበር ነው። ማልቀስ ካለባቸው ያለቅሳሉ እናንተን ለማሳመን። ከሰዎች ጋር እናንተን ማጋጨት ካለባቸው ያጋጯችኋል። ከጓደኞቻችሁ ጋር ያጣሏችኋል። ከዛስ የሚፈልጉትን ጥቅም ይወስዳሉ። ሰዎችን እንደ ሰው ሳይሆን የሚያዩት ልክ እንደ መጠቀሚያ መሳሪያ ነው የሚያዩት። ተጠቅመውባቸው ከዛ በኋላ ጥለዋቸው ይሄዳል። በፍጹም የእነዚህን ሰዎች ማንነት ጠልቃችሁ ማወቅ አትችሉ። ምክንያቱም በጣም ድብቅ ናቸው። ምንም አይነት ሚስጥር ለእናንተ አይነግሯችሁ። የእናንተን ሚስጥር ግን እያንዳንዱን ነገር ያውቃሉ። በጣም ታጋሽ የሚባሉ አይነት ሰዎች ናቸው። ትዕግስታቸው ለምንድን ነው? ጀስት እናንተ ማኒፑሌት ለማድረግ፣ ለማጭበርበር፣ ምናልባትም ግባቸውን እስኪመቱ እናንተ በጣም አስቸጋሪ ሆናችሁ ለማታለል በጣም የምትከብዷቸውና ውስብስብ ከሆናችሁባቸው ራሱ ታግሰው እናንተን ማጥናት ነው የሚፈልጉት። ለአመታት ይጠብቋቸዋል፣ ይታገሷቸዋል። እንደዚህ አይነት ሰዎችን ምናልባትም በፍቅር ግንኙነት ውስጥ ልታስተውሏቸው ትችላላችሁ። ለአመታት ለ3 ለ4 ለ5 አመታት ከእናንተ ጋር ይቆያሉ። ከዛ እየበዘበዟችሁ ይቆያሉ። የሚፈልጉትን ነገር ልክ ሲያገኙ ጥለዋችሁ ይሄዳሉ። መጠቀም ያለባቸውን ነገር ተጠቅመው ልክ እንደ ሸንኮራ አገዳ አኝከው ይተፏቸዋል። በዋናነት የሚጠቀሙበት አንድ ወሳኝ ህግ አላቸው። ይህ ህግ ዘ 48 ሎውስ ኦፍ ፓወር በሚለው የሮበርት ግሪን መጽሐፍ ላይ የተቀመጠ ነው። እሱም ምንድን ነው የሚለው? ሞኝን ለመያዝ ሞኝ ሆነህ ቅረብ። እናንተ የምትፈልጉትን ሰው ሆነው ይቀርቧቸዋል። እናንተ ብቸኛ ከሆናችሁ ብቸኝነታችሁን የሚያስረሳ ሰው ሆኖ ይቀርቧችኋል። እናንተ ፍቅርን የተጠማችሁ አይነት ሰዎች ከሆናችሁ ፍቅርን የሚሰጧችሁ አይነት ሰዎች ሆነው ይቀርቧችኋል። እናንተ ገንዘብ ከሆነ ችግራችሁ ገንዘብ ሰጥተዋችሁ ይቀርቧችኋል። እጃቸው ውስጥ ያስገቧችኋል። እንደፈለጉት ያሾሯቸዋል። ከዛ በኋላ ሁለተኛ ላይ ደግሞ የሚቀመጡት እነዚህ ተንኮለኛ የሚባሉ ሰዎች ያላቸው ስብዕና ናርሲሲዝም ይባላል። ከመጠን ያለፈ የራስ ፍቅርና የበላይነት ፍላጎት። እናንተ ብትፈርጡ፣ እናንተ ምንም ብትሆኑ ጉዳያቸው አይደለም። የነሱ ጥቅም እስካልተነካ ድረስ እናንተ ምንም ልትሆኑ ትችላላችሁ። የሚያስቀድሙት የራሳቸውን ጥቅም ብቻ ነው። ከዛም አልፎ ደግሞ እናንተ ላይ የበላይነታቸውን ለማሳየት ይሞክራሉ። የበላይ ሆኑ ማለት ደግሞ እናንተን መቆጣጠር ይችላሉ ማለት ነው። ሁሌም ከእናንተ አጥብቀው የሚፈልጉት ነገር ቫሊዴሽን ነው። በቃ ማረጋገጫ እንድትሰጧቸው፣ ሁሌም እንድታበረታቷቸው፣ ሁሌም እነሱ የተሻሉ ሰዎች እንደሆኑ እንድትነግሯቸው። አንዳንድ ጊዜ ሊያጠፉ ይችላሉ። ጥፋታቸውን እናንተ አምናችሁ ለነሱ ጥፋት እናንተ ይቅርታ እንድትጠይቁ ነው የሚፈልጉት። ናርሲስቲክ ፐርሶናሊቲ ያለው ሰው በፍጹም ስለእናንተ ስሜት፣ ስለእናንተ ችግር፣ ስለእናንተ ውድቀት፣ ስለእናንተ ህመም ጉዳዩም አይደለም።
ይህ ሰው በራሱ ፍቅር የሰከረ ሰው ነው። የሚያስቀድመው የራሱን ደስታ የራሱን ክብር ነው። እኔ ከሁሉም ሰው እበልጣለሁ፣ ሁሉም ሰው ሊያደንቀኝና ሊገዛልኝ ይገባል የሚል አቋም አለው። ከዚህ ሰው ጋር አታካራ ውስጥ ገባችሁ፣ እሱን ለማስተማር ሞከራችሁ፣ ስህተቱን ነገራችሁት፣ አይሰማችሁ። ይህ ሰው በራሱ ፍቅር ታውሯል። ይህ ሰው በሰዎች ይቀናል፣ የእናንተ ስኬት ያንገበግበዋል። ምናልባትም ለምን በለጣችሁኝ ብሎ ጠላት ሆኖ ሊነሳባችሁ ይችላል። ይህም ማንነቱ ከፍ ሲል ሰዎችን ወደ መናቅ ይሄዳል። እናንተ ለፍታችሁ ያመጣችሁትን ነገር ወደ ማጣጣል። ፍቅር ግንኙነት ውስጥ መሆናችሁ ከሆነ ከእንደዚህ አይነት ሰው ጋር ከሆናችሁ እናንተ ለፍቅራችሁ ብላችሁ የምታደርጉትን እያንዳንዱን ነገር ያጣጥለዋል። የትኛውም የከፈላችሁት መስዋዕትነት እሱ ጋር ምንም ዋጋ የለውም። እናንተ ብትጨናነቁ፣ ብታለቅሱ፣ ብታነቡ፣ እንቅልፋታችሁ ብታድሩ በሚያሳዝን ሁኔታ ከእንደዚህ አይነት ሰው ጋር ፍቅር ውስጥ ከገባችሁ ወይም ጓደኝነት ከመሰረታችሁ በተቻላችሁ አቅም ይህን ሰው ለማንበብ ሞክሩ። ምንድን ነው የዚህ ሰው ፍላጎት? እዚህ ግንኙነት ውስጥ የተገኘበት ዋናው ዓላማ ምንድን ነው? እኔን ተጠቅሞ ለመሄድ ነው ወይስ ሪሊ እኔን ወዶኝ ወይም ፈልጎኝ ነው የመጣው? እንደዚህ አይነት ፐርሰናሊቲ ስላላቸው ሰዎች የተጻፈ አንድ የሚገርም መጽሐፍ አለ። ሪቲንኪንግ ናርሲሲዝም ይባላል። እዚያ ላይ ጸሐፊው በጉልህ ያስቀመጠው አንድ ወሳኝ መርህ አለ። እነዚህ ሰዎች አብረው የሚቆዩት እስከወደድካቸው እስካከበርካቸውና ትልቅ ቦታ ወይም የተለየ ቦታ እስከሰጣቸው ብቻ ነው። ይህም ማንነታቸው ወዴት ይቀየራል? ወደ ቁጥጥር ማንነት ይቀየራል። ሁሌም ሲክ የሚያደርጉት የሚፈልጉት የሚቆጣጠሩትን ሰው ነው፣ የሚወዳቸውን ሰው ነው። ልክ እንደ ባሪያ ረግጠው የሚገዙትን ሰው ነው፣ በስሜቱ ላይ የሚረማመዱትን ሰው ነው የሚፈልጉት። ቀና ብሎ ኮንፍሮንት የሚያደርጋቸውን የሚጋፈጣቸውን ሰው ጥለው ይሄዳሉ፣ ወይም ጎርተውት ነው የሚሄዱት። የራሳቸውን ጥፋት ሌሎች ሰዎች ላይ ያላክካሉ። ምንም እንኳን እነሱ ቢያጠፉ ራሱ ራሳቸውን በፍጹም አይወቅሱ። ወደኋላ ተመልሶ ራስን መገምገም የሚባል ነገር እነሱ ጋር የለም። እነሱ አጠፉም አላጠፉም የምትወቀሱት እናንተ ናችሁ። ኃላፊነቱን የምትወስዱት እናንተ ናችሁ። ከነዚህ ሰው ጋር በመኖራችሁ ምክንያት ብቻ ሰላም ታጣላችሁ። በፍጹም መረጋጋት የሚባል ነገር አይኖራችሁ። ህልም እንኳን አለኝ ብላችሁ ብታስቡ ስለ ህልማችሁ የምታስቡበት ጊዜ አይኖራችሁ። ሶስተኞቹ ጋር ደግሞ እንምጣ። እነዚህ ሶስተኞቹ ተንኮለኛና ሰዎችን ለሚፈልጉት ዓላማ ተጠቅመው ጥለዋቸው የሚሄዱ ሰዎች ያላቸው ስብዕና በጣም አደገኛ፣ ከሶስቱ በጣም የተለየ። እነዚህ ሰዎች በጣም ጨካኝ ናቸው። በስነ ልቦናው ምን ይባላል? ሳይኮፓት ይባላል። እነዚህ ሰዎች የሚታወቁት በህሊና ቢስ ጨካኝነታቸው። ፍርሃት የሚባል ነገር አያውቁ። ሰውን ጎድቼ ህግ ይጠይቀኛል፣ መንግስት ይጠይቀኛል፣ ኢቭን ፈጣሪ ይጠይቀኛል ብለው አያስቡ። ጭካኔያቸው ወደር የለም። እናንተን ያስለቅሳሉ፣ ይጎዷችኋል፣ ያጭበረብሯችኋል፣ ይሰርቋችኋል፣ ኢቭን ቤታችሁን ሊያፈርሱት ይችላሉ። ነገር ግን ከዚህ ሁሉ ከባባድ ድርጊቶች በኋላ ምንም አይነት ጸጸት የሚባል ነገር የላቸው። ወደኋላ ተመልሰው ራሱ ያጠፉትን ጥፋት ልክ እንደ ጥፋት ቆጥረው ይቅርታ መጠየቅ የሚባል ነገር የላቸው። እነዚህ ሰዎች ከሰዎች ባህሪ ይልቅ የሰይጣንን ባህሪ አጉልተው የሚያሳዩ አይነት ሰዎች ናቸው። እነዚህም ሰዎች አንድ የማይደራደሩበት አቋም አላቸው። እኔ የምፈልገውን ነገር አደርጋለሁ፣ ማንም ሰው ሊያስቆመኝ አይችልም። ጎድተዋችሁ፣ ዋሽተዋችሁ፣ አጭበርብረው፣ በሐሰት አስመስክረውባችሁ፣ ስልጣናቸውን ተጠቅመው ምንም ነገር አድርገው የሚፈልጉትን ነገር በእጃቸው ያስገባሉ። የጥፋተኝነት ስሜት የሚባል ነገር በፍጹም የላቸው። ፍርሃት እነሱን አያውቃቸው። ሲበዛ በጣም ደፋር ናቸው። ይህ ድፍረታቸው የመጣው ደግሞ ከጭካኔያቸው። ይህንን ሳይኮፓቲ የሚባለውን ስብዕና ያላቸው ሰዎች ከሩቅ ሲታዩ አብዛኞቹ በጣም ማራኪ ናቸው። ንግግር አዋቂ ናቸው። በቀላሉ ያሳምናሉ። ሰዎች ሁሉ አፋቸውን ከፍተው የሚያዳምጧቸው አይነት ሰዎች ናቸው። ከሩቅ ሲታዩ በጣም ብዙ ሰው የሚወዳቸው አይነት ሰዎች ናቸው። ልክ ስትቀርቧቸው ግን ማንነታቸው ኮምፕሊትሊ የተለየ ነው። ስለ ሰው ከሩቅ አይታችሁ አታውሩ የሚባለውም ለዚህ ነው። እነዚህ ሰዎች ሰዎችን የሚጠቀሙት ልክ እንደ ቼዝ መጫወቻ ጠጠር ነው። ግባቸውን ለመምታት ብቻ ነው ሰዎችን የሚጠቀሙት። ለሰው በፍጹም የሚያዝኑ አይነት ሰዎች አይደሉም። ልክ እንደ ሰው ግን ያገባሉ፣ ይወልዳሉ፣ ጓደኞች አሏቸው፣ ዘመዶች አሏቸው፣ ቤተሰብ አላቸው። ነገር ግን ይሄ ሁሉ ነገር ስላላቸው ይህንን ማንነታቸው የሚተው አይነት ሰዎች አይደሉም። ከነዚህ ሰዎች ጋርም ዲል ማድረግ ምንም አያስፈልግም። አብዛኞቹ እንደዚህ አይነት ስብዕና ያላቸው ሰዎች አውቀው ነው የሚያደርጉት። በአንድ ጀንበር የሚፈጠር ነገር አይደለም። ምናልባት ተጎድተው ሊሆን ይችላል፣ ወር ራሳቸው መርጠው ሊሆን ይችላል እዚህ ማንነት ውስጥ የገቡት። ዋናው ቁም ነገር ግን አሁን ላይ እንደዚህ አይነት ስብዕና ያላቸው ሰዎች እየጎዷችሁ ከሆነ እንዴት ነው ከእንደዚህ አይነት ስብዕና ካላቸው ሰዎች መለየት የምትችሉት? እንዲሁም ደግሞ እንዴት ነው ጉዳታቸውን መቀነስ የምትችሉት? ከነሱስ ራሳችሁን መከላከል የምትችሉት እንዴት ነው ብላችሁ መጠየቅ ነው ዋናው ጉዳይ። አንዳንዴ እነዚህን አሁን የተመለከትናቸውን ሶስቱንም ስብዕናዎች አንድ ሰው ላይ ልትመለከቱ ትችላላችሁ። ከነዚህ ሶስት ስብዕናዎች ውስጥ ከዚህ በፊት ያጋጠሟቸው አይነት ሰዎች የትኛውን ስብዕና ነበራቸው? ኮሜንት አድርጉልኝ። አሁን ወደ መፍትሄዎቹ እንግባ። መፍትሄዎቹ ማለት በቃ እንደዚህ አይነት ስብዕና ያላቸው ወይም ተንኮለኛና ሰዎችን ተጠቅመው የሚፈልጉትን ነገር አድርገዋቸው ጥለዋቸው የሚሄዱ ሰዎች ሲያጋጥሟችሁ መጠቀም ያለባችሁን ጥበቦች አንድ በአንድ እናያቸዋለን።
የመጀመሪያው መጠቀም ያለባችሁ ጥበብ ጠንካራ ድንበር አስቀምጡ። ሴት ፊርም ባውንደሪስ። በጣም ጠንካራ የማያወላዳ ማንነታችሁን የሚያሳይ በፍጹም ወደኋላ የማትመለሱበት በፍጹም የማትደራደሩበትን አቋማችሁን በግልጽ አስቀምጡ። አቋም የሌለው ሰው እንኳን እንደዚህ አይነት ተንኮለኛ የሚባሉ ሰዎች ይቅሩና ማንም ሰው እንደፈለገው ተጠቅሞበት የሚሄደው አይነት ሰው ነው የሚሆነው። አንዳንድ ጊዜ አቋም ስንል ጀስት ሰዎችን ኮንፍሮንት የሚያደርግ ወይ ሰዎችን የሚያርቅ ከሰዎች ጋር አለመግባባት የሚፈጥር አይነት አቋም አይደለም እያልን ያለ ነው። አቋም ስንል ለራሳችሁ ያላችሁን ቦታ የሚያሳይ ለራሳችሁ የምትሰጡትን ክብር የሚያሳይ እናንተ በስራችሁ በስብዕናችሁ በምታገኙት ገቢ በቤተሰቦቻችሁ ኢቭን በእያንዳንዱ በዙሪያችሁ ባሉ ነገሮች ምክንያት ቡሊ እንዳትደረጉ እንዳትገፉ እንዳትናቁ ሰዎች እንዳይተቿችሁ የሚያደርጓችሁን የማያወላዱ አቋሞች ማስቀመጥ። ብዙ ሰው አቋሙን በግልጽ ማሳወቅ በጣም ይፈራል። ምክንያቱም ሰው ይጠላኛል፣ ሰው አይቀበለኝም፣ ሰው ይገፋኛል ብሎ ይፈራል። ሰው ቢገፋችሁስ ምን ይመጣል? መጀመሪያ እናንተ ራሳችሁን እንዳልገፋችሁ እርግጠኛ ሁኑ። መጀመሪያ እናንተ የራሳችሁን ፍላጎት እያስቀደማችሁ እንደሆነ እርግጠኛ ሁኑ። ሁሉም ነገር የሚመጣው ከእናንተ በኋላ ነው። አቋም የላችሁም ማለት የፈለገው ሰው ወደ ህይወታችሁ ይመጣል፣ የሚፈልገውን ነገር ወስዶ ይሄዳል። ልክ ቅድም እንዳልነው እንደ ቼስ ጠጠር ተጫውቶባችሁ ይወጣል። ብትወድቁ፣ ብትታመሙ፣ ቤተሰባችሁ ቢጨነቅ፣ እናንተ ብትጨነቁ፣ ስራችሁን ብታጡ፣ ገንዘባችሁ ቢባክን፣ ቢዝነሳችሁን ብትከስሩ እሱ ምንም አይመስለው። ስለዚህ በጣም ጠንካራ የማትደራደሩበት አቋም አስቀምጡ። ሁለተኛው እንደዚህ አይነት ሰዎች ሲያጋጥሟችሁ መጠቀም ያለባችሁ ጥበብ ስሜታዊ ምላሽ አትስጡ፣ ወይም ዘ ግሬይ ሮክ ቴክኒክ። ግሬይ ሮክ የምንለው ወይም ግራጫማ ድንጋይ የምንለው ማለት ነው። በጣም ጠንካራ ድንጋይ ነው። ምንም ነገር ወደ ውስጡ አያስገባም። ልክ እንደዚህ ድንጋይ መሆን ማለት ነው። እነዚህ ተንኮለኛ የሚባሉ ሰዎች ሁም ብለው አቅደው አውጥተው አውርደው ከብዙ ሰዎች እናንተን መርጠው ፈልገዋችሁ እናንተን ለማጭበርበር ሲመጡ በዛን ሰዓት የሚያደርጉባችሁን ነገር ቆም ብላችሁ አስተውሉ። ፈጥናችሁ ምላሽ ከመስጠት ይልቅ ሰከን በሉ። ልክ እንደዚህ ድንጋይ ምንም ነገር ወደ ውስጣችሁ አታስገቡ። ይስደቧችሁ፣ ቤተሰቦቻችሁን ይሙ፣ ሰው ፊት ያዋርዷችሁ። ጀስት ካልም ዳውን፣ ራሳችሁን አረጋጉ። ራሳችሁን ካረጋጋችሁ በኋላ ከስሜት የነጻ በጣም ብስለታችሁን የሚያሳይ መረጋጋታችሁን የሚያሳይ ብልሃታችሁን የሚያሳይ ግልጽ የሆነ መልስ ትሰጣላችሁ። በጣም ግልጽ እንዲሁም አጭር። እንደዚህ አይነት ሰዎች በጣም በራሱ የሚተማመን ሰውን አጥብቀው ይፈራሉ። በራስ መተማመናችሁን ከምታሳዩባቸው ቴክኒኮች ውስጥ ደግሞ እጅጉን በጣም ፓወርፉል የሆነው እርጋታችሁ ነው። በስሜታችሁ አለመነዳታችሁ ነው። ኢሞሽናሊ ኢንቴሊጀንት መሆናችሁ ነው። የስሜት ብልህነታችሁ ነው። ይህ ሰው ምንም ነገር ያድርግ፣ ያ እያደረገው ያለው ነገር እናንተን ቦዘር እንደማያደርጋችሁ እንደማይረብሻችሁ በግልጽ ታሳዩታላችሁ። እርጋታችሁን በደንብ መጠቀም የምትችሉ ከሆነ ከነዚህ ሰዎች ጋር ምንም ቃል ሳትመላለሱ እንዲፈሯችሁ ማድረግ ትችላላችሁ። ሶስተኛው እነዚህ ተንኮለኛ የሚባሉ ሰዎች እንዳይጎዷችሁ እንዲሁም ደግሞ የትኛውንም ተንኮል ወደ ክብርና ስኬት ለመቀየር መጠቀም ያለባችሁ ጥበብ ማስረጃ አስቀምጡ። ዶክመንት ኤኒቲንግ። ምንም ነገር ይፈጸምባችሁ በማስረጃ ያዙት። ብሌም እየተደረጋችሁ ከሆነ ቡሊ እየተደረጋችሁ ከሆነ የሆነ ሰው ሊያጠቃችሁ እንደሚፈልግ በተደጋጋሚ እያስፈራራችሁ ከሆነ እያንዳንዱን ነገር በማስረጃ ትይዛላችሁ። ያ ማስረጃችሁ ኃይል ይሆናችኋል፣ ድፍረት ይሆናችኋል። ኢቭን ሕግ ፊት እንኳን ብትቆሙ አትፈሩም። ያንን ሰው ለመክሰስ ያንን ሰው ለመጣል ያ ሰው ከህይወታችሁ ውስጥ እንዲወጣ ለማድረግ የማንንም እርዳታ አትፈልጉ። ምክንያቱም እጃችሁ ላይ በጣም አሳማኝ የሆነ ማስረጃ አላችሁ። ብዙ ሰው በፍርሃትና በብቸኝነት በበደል ውስጥ የሚቀመጠው ማስረጃ ስለሌለው። አንዲት ሴት በአንድ ወንድ አቢዩዝ እየተደረገች እየተጎዳች እየተመታች እየተደበደበች ምትኖር ከሆነ ማስረጃ ቢኖራት የሚደርስባትን በደል ማስቆም ትችላለች። በህግም ይሁን በሽማግሌም ይሁን በቤተሰብም ይሁን በምንም መንገድ ያንን ነገር ማስቆም ትችላለች። ማስረጃ ከሌላትስ ማንም አያምናትም። አንድ ወንድ የሆነ መስሪያ ቤት ውስጥ እየሰራ በጣም ታትሮ እየሰራ ሌት ከቀን እየለፋ ከሱ በታች የሚሰራው በሰዓት የማይገኘው ሁሌ የሚያረፍደው ሰራተኛ ከሱ የተሻለ ሪኮግኒሽን የሚያገኝ ከሆነ ይህ ሰው ጥረቱን በማስረጃ ማሳየት ይኖርበታል። ማስረጃ በጣም ፓወርፉል ነው። ሰዎች እንዲያምኗቸው ያደርጋል። እነዚህ ተንኮለኛ የሚባሉ ሰዎችም እናንተ ላይ ምንም ነገር ከማድረጋቸው በፊት ደጋግመው እንዲያስቡ ያደርጋቸዋል። ኢቭን ፈርተዋችሁም ዞር እንዲሉ ሊያደርጋቸው ይችላል። ማስረጃን በመያዛችሁ ውስጥ የእናንተን ጠንቃቃነት ታሳያላችሁ። ጠንቃቃ የሚባል ሰው ራሱን የሚጠብቅን ሰው ደግሞ ብዙ ሰው አይዳፈርም። ያንን ሰው ማሸነፍ እንደማይችል በሚገባ ያውቃል። አራተኛውን ጥበብ ደግሞ እንመልከት። አራተኛው ጥበብ የግል ማስረጃን በፍጹም አትስጡ። ሊሚት ፐርሰናል ኢንጌጅመንት። በተለይ እነዚህ ሰዎች ተንኮለኛ እንደሆኑ ሊጠቀሙባችሁ እንደመጡ ካወቃችሁ በፍጹም የግል መረጃችሁን አትስጧቸው። እነዚህ ሰዎች ሁም ብለው የሚያነፈንፉት የእናንተ መረጃ ነው። እናንተ ድክመታችሁን ካልነገራችኋቸው፣ እናንተ ሚስጥራችሁን አሳልፋችሁ ካልሰጣችሁ ከየት ያገኙታል? እንዴትስ እናንተን መቆጣጠር ይችላሉ? ብዙ ጊዜ እነዚህ ሰዎች አቅማቸውን የሚያሳዩት እናንተ በምትሰጧቸው ነገር ነው። እናንተ በምትሰጧቸው መረጃ ነው።
ስለ ቤተሰባችሁ ሚስጥር ትነግሯቸዋላችሁ። ስለ ስራ ሁኔታችሁ ትነግራላችሁ። ብቸኝነት እንደሚሰማችሁ ትናገራላችሁ። ማንም ሰው እንደማይወዳችሁ ትነግሯቸዋላችሁ። ከዛስ መልአክ ሆነው ይቀርቧችኋል። በጣም የሚወዷችሁ፣ የሚያከብሯችሁ፣ የሚያደንቋችሁ አይነት ሰዎች ሆነው ይቀርቧችኋል። ገንዘብም ከሌላችሁ ገንዘብ ይሰጧችኋል። ጊዜ የሚሰጣችሁ ሰው እንደሌላችሁ ካወቁ ጊዜ ይሰጧችኋል፣ ትኩረት ይሰጧችኋል፣ በደንብ ያዳምጧችኋል። ይህንን የሚያደርጉት ግን የሚፈልጉትን ነገር እስኪያገኙ ድረስ ብቻ ነው። ከምታምኗቸው፣ ከምታከብሯቸው፣ ከምትወዷቸው ሰዎች በቀር እንዲሁ ረንደምሊ ዝም ብሎ አፕሮች አድርጓችሁ ለመጣ ሰው በፍጹም የግል ሚስጥራችሁን እንዳትናገሩ። ይህንን ማድረጋችሁ ራሳችሁን እንደምታከብሩ ያሳያል። ይህንን ማድረጋችሁ ምን ያክል ህይወታችሁን በራሳችሁ ለመምራት ብቁ እንደሆናችሁ ያሳያል። አንዳንድ ሰው ራሱ መፍታት የሚችለውን ነገር ዝም ብሎ ለሰዎች ይናገራል። ምንም ነገር ከማድረጉ በፊት ቫሊዴሽን የሚባል ነገር ይፈልጋል። ሰዎች ልክ ነህ እንዲሉት ይፈልጋል። እንደዚህ አይነት ስብዕና ካላችሁ ወይም ማንነት ካላችሁ ለእንደዚህ አይነት ሰዎች ጥቃት እየተጋለጣችሁ እንደሆነ አስተውሉ። አምስተኛው የትኛውንም ተንኮል ወደ ክብርና ስኬት የምትቀይሩበት ወሳኙ ጥበብ የድጋፍ ኔትወርክ ፍጠሩ። ስትሬንግዝ ዩር ሰፖርት ኔትወርክ። ብቻችሁን ሆናችሁና በሰዎች ተከባችሁ አቅማችሁ አንድ አይደለም። ሰዎች የሚሰጧችሁ ቦታም አንድ አይደለም። ሰው ካላችሁ ትፈራላችሁ። ሰው ካላችሁ ትከበራላችሁ። በዙሪያችሁ ለእናንተ የሚያስቡ የሚጨነቁላችሁ ሰዎች እንዳሉ እነዚህ ተንኮለኛ የሚባሉ ሰዎች ካወቁ ይጠነቀቃሉ። ኢቭን ይፈሯችኋል። ምንም ነገር ሳያደርጓችሁ ሊርቋችሁ ይችላሉ። ብዙ ጊዜ እነዚህ ሰዎች ነጥለው የሚያዩት ሰው የሌለውን ሰው ነው። ብቻውን የሆነውን ሰው ነው። የሚረዳው ሰው የሌለውን ሰው ነው። ይህን ነገር ምናልባትም ሰው ከሌላችሁ ራሱ ሰው እንዳላችሁ ማስመሰል ትችላላችሁ። ብቻችሁን ብትሆኑ እንኳን አንድ ሁለት የምታውቁት ሰው አይጠፋም። ሰው ያ ሰው እንደሚያስብላችሁ፣ ያ ሰው ቦታ እንደሚሰጣችሁ፣ ከሱ ጋር ረጅም ጊዜ እንዳሳለፋችሁ እየነገራችኋቸው ሰው እንዳላችሁ ማስመሰል ትችላላችሁ። እዚች ዓለም ላይ በጣም የሚሰቃዩ፣ የሚጎዱ፣ እንባቸው የማይታበስ፣ ህመማቸው የማይደመጡ ሰዎች ሰው የሌላቸው ሰዎች ናቸው። በብቸኝነት አለንጋ የሚገረፉ ሰዎች ናቸው። ብቸኝነት በጣም መጥፎ ነው። ራሳችሁን እንድትጎዱ ከማድረጉም በላይ ሌሎች ሰዎች እንዲጎዷችሁ፣ እንዲጠቀሙባችሁ ሊያደርጋችሁ ይችላል። ስለዚህ ከሰዎች ጋር ጤናማ የሚባል ግንኙነት መፍጠርን ተለማመዱ። በተለይ ለእናንተ ቦታ ካላቸው ሰዎች ጋር ጥሩ ግንኙነት መፍጠርን ልመዱ። ይህ ነገር ለእነሱም ይጠቅማቸዋል፣ ለእናንተም ይጠቅማቸዋል። ካልሆነ ግን አውላላ ሜዳ ላይ ብቻውን እንደቀረ ሰው እንደሆናችሁ ወቁ። ምንም አይነት አውሬ ቢመጣ ማንም አያተርፋችሁ። ለሰው መድኃኒቱ ሰው ነው ይባላል። ሰውን የሚያጠቃው ሰው እንደመሆኑ ሰውንም የሚጠብቀው ከፈጣሪ ቀጥሎ ከእግዚአብሔር ቀጥሎ ሰው ነው። ስለዚህ የሚጠብቋችሁን ሰዎች በዙሪያችሁ አስቀምጡ። እነዛ ሰዎች ግሬስ ይሆኗችኋል፣ ግርማ ሞገስ ይሰጧችኋል። በጣም የሚወዷችሁ ሰዎች እንዳሏችሁ ታሳያላችሁ። ስድስተኛው ጋር እንምጣ። ስድስተኛው ጥበብ ራሳችሁን ጠብቁ። ፕራዮሪታይዝ ሰልፍ ኬር ኤንድ ሰልፍ ስቴም። ከራስ በላይ ንፋስ የሚባል አባባል አለ። ሪል ነው፣ ምንም ማድረግ አይቻልም። ስለዚህ ከራሳችሁ በላይ ምንም አይነት ነገር የለም። ማስቀደም ያለባችሁ ራሳችሁን ነው። እነዚህን ሰዎች መከላከል የምትችሉት ለራሳችሁ ማዘን ስትችሉ ብቻ ነው። ቸልተኛ ሆናችሁ ነው የምትበሉት። ትኩረት ማድረግ ያለባችሁ ነገር ላይ ትኩረት ስለማታደርጉ ነው እነዚህ ሰዎች በአሳቻ ሰዓት ገብተው የሚጠቀሙባችሁ፣ ህይወታችሁን ባዶ አድርገው የሚወጡት። ራሱ ላይ ትኩረት የሚያደርግን ሰው ማኒፑሌት ለማድረግ በጣም ከባድ ነው። ምክንያቱም ይህ ሰው ሁሌም አለርት ነው፣ ሁሌም ንቁ ነው። በተለይ ስለ ራሱ፣ ስለ ደካማ ጎኑ፣ ስለ ጤናው፣ ስለ ቤተሰቦቹ፣ ስለ ስራው በጣም ፒላር የሚባሉ ነገሮች ላይ በጣም ንቁ የሚባል ሰው ነው ይህ ሰው። ስለዚህ ማንም ሰው ሊያጠቃው ቢመጣ እንኳን በቀላሉ ሊያጠቃው አይችልም። ራሳችሁን የምትጠብቁት ለራሳችሁ ብላችሁ ነው። ሰው እንዲወዳችሁ፣ ሰው እንዲፈልጋችሁ፣ ሰው እንዲያከብራችሁ፣ ሰው ገንዘብ እንዲሰጣችሁና ሰው እንዲያግዛችሁ አይደለም። ይህንን ማታደርጉ ከሆነ ግን ተንኮለኛ ሰዎች እንዲሁ ለይተው ያውቋችኋል። አንድ ራሱን የሚጠብቅ ሰው ምንድን ነው የሚያደርገው ካላችሁ፣ የመጀመሪያው የሚያደርገው ነገር ጤናውን ይጠብቃል፣ ራሱን ይቆጣጠራል፣ ስሜቱን ይገዛል፣ በጣም ዲሲፕሊንድ ነው፣ ጤናማ ምግቦችን ይመገባል፣ በጣም የመማርና የማወቅ ጉጉት አለው፣ ከዛሬ ነገ ላይ ተሽሎ ለመገኘት ይሞክራል። ሁሌም ፕሮሰስ ላይ ነው ይህ ሰው። ስለዚህ ይህ ሰው አለማደግ አይችልም። ይህ እድገቱ ደግሞ እነዚህን ማኒፑሌት ሊያደርጉት የሚመጡትን ተጠቅመውበት ጥለውት ሊሄዱ የሚመጡትን ሰዎች ያስደነግጣቸዋል። ከስኬት በላይ እነዚህን ሰዎች የሚያስቆማቸው ነገር የለም። ከእናንተ ድል አድራጊነት፣ ከእናንተ አሸናፊነት በላይ እነዚህን ሰዎች እቅዳቸውን እንዲቀይሩ የሚያደርጋቸው ነገር የለም። እነዚህ ሰዎች የሚያሳድዱት ደካማውን ሰው ነው፣ ልፍስፍስ የሚባለውን ሰው ነው፣ በጣም ሰነፉን ሰው ነው፣ ራሱን የማይወደው፣ ለራሱ ቦታ የማይሰጠውን፣ ለራሱ ጊዜ የማይሰጠውን፣ ራሱን መንከባከብን እንደ ትርፍ ነገር የሚቆጥረውን ሰው ነው የሚያሳድዱት። ራሳችሁን ተንከባከቡ። በራስ መተማመናችሁን በየጊዜው አዳብሩ። እውቀታችሁን በየቀኑ ጨምሩ። አዳዲስ ነገሮችን ቻሌንጅ አድርጉ። ሪስክ ውሰዱ። በዛ ውስጥ አቅማችሁና ማንነታችሁ ከነዚህ ተንኮለኛ ሰዎች አልፎ ለዓለም ይታያል።
እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ዋትስአፕ እና ቴሌግራም ላይ መልእክት በማስቀመጥ ማግኘት ትችላላችሁ። ሰባተኛውን ጥበብ ደግሞ እንመልከት። ይህን ሰባተኛውን ጥበብ ብዙ ሰው ኢግኖር ያደርገዋል፣ ትኩረት አይሰጠው። ነገር ግን በጣም ፓወርፉል የሚባለው ጥበብ ነው። ይህም ጥበብ የባለሙያ እርዳታ ፈልጉ። ሲክ ፕሮፌሽናል ኢንተርቬንሽን። እነዚህ ባለሙያዎች ወይም ፕሮፌሽናሎች ለምን የህግ አካላት አይሆኑ? ለምን ፖሊሶች አይሆኑ? ለምን ጠበቆች አይሆኑ? እዛም ሳይደርስ ደግሞ ነገሩ መቅለል የሚችል ከሆነ ቤተሰቦቻችሁ ሊሆኑ ይችላሉ፣ ጓደኞቻችሁ ሊሆኑ ይችላሉ። እነሱን ጣልቃ አስገቡ። ሁሌም እየተበደላችሁ ለመኖር ራሳችሁን ዝግጁ አታድርጉ። በዛ በደል ውስጥ ደግሞ ፈጣሪያችሁን እየወቀሳችሁ አትኑሩ። ህይወትን እያማረራችሁ አትኑሩ። በአንድ ሰው ምክንያት አንድ ሰው መኖርን የሚጠላ ከሆነ በጣም ከባድ ነው። ከዚህ የከፋ ነገር ውስጥ ሊገባ አይችልም ያ ሰው። ስለዚህ የሆነ አካል በቃ መሀል እንዲገባ ፍቀዱለት። የምታምኑት ሰው ካለ ተናገሩ። እንዲህ እየተደረግኩ ነው፣ አቢዩዝ እየተደረግኩ ነው፣ የሆነ ሰው እያጭበረበረኝ ነው፣ ገንዘቤን በልቶታል፣ ሰላም ነስቶኛል፣ ፍቅርን ፍለጋ እዛ ሰው ጋር ሄጄ ጥላቻን ነው ያገኘሁት፣ እንክብካቤን ፈልጌ እዛ ሰው ጋር ሄጄ ስቃይን ያተረፍኩት ብላችሁ ተናገሩ። ምንም የከፋ የሚመጣ ነገር የለም። ነገር ግን እንደዚህ አይነት ነገሮችን ስታደርጉ በዙሪያችሁ ምን እየተከናወነ እንደሆነ በሚገባ አወቁ። ያ ሰው ምን ያክል እንደሚቆጣጠራችሁ፣ ያ ሰው ምን ያክል እየተከታተላችሁ እንደሆነ እወቁ። ቴራፒስቶች ሊሆኑ ይችላሉ፣ ላይፍ ኮቾች ሊሆኑ ይችላሉ፣ የጤና ባለሙያዎች ሊሆኑ ይችላሉ። በቃ የምታምኑት ሰው ሚስጥሬን ይጠብቅልኛል ለምትሉት ሰው ተናገሩና መፍትሄ ፈልጉ። እንደዚህ የማታደርጉ ከሆነና ስቃይ ውስጥ ሁሌም እየኖራችሁ ከሆነ የሆነ ጊዜ ላይ የማይሆን ውሳኔ ራሳችሁ ላይ ልትወስኑ ትችላላችሁ። ተጠንቀቁ። ስምንተኛው ተንኮለኛና ሰዎችን ተጠቅመው ጥለዋቸው የሚሄዱ አይነት ሰዎች ሲያጋጥሟችሁ መጠቀም ያለባችሁ ጥበብ ነገሩን ግላዊ አታድርጉት። ዶንት ቴክ ኢት ፐርሰናሊ። በቃ የሚሆንባችሁ ነገር ምንም ሊሆን ይችላል። በጣም የሚያስከፋ፣ የሚያበሳጭ፣ የሚያስለቅስ፣ እንቅልፍ የሚያሳጣ፣ ከሰዎች ጋር የሚያጣላ ነገር ሊሆን ይችላል። ነገር ግን ምንም ይሁን ምን ግላዊ አታድርጉት። ለዛ ለደረሰባችሁ በደል መጠየቅ ያለባቸው እነዛ ያደረሱባችሁ ሰዎች ናቸው እንጂ እናንተ አይደላችሁ። ጉዳዩን ወደ ራሳችሁ አታዙሩ፣ ወደ ድክመታችሁ አታዙሩ። እኔ እንዲህ ስለሆንኩ ነው፣ እኔ ሰው ስለሌለኝ ነው፣ እኔ ብቸኛ ስለሆንኩ ነው፣ እኔ ማንም ስለማይወደኝ ነው፣ ስራ ስለሌለኝ ነው። እንዲህ እያላችሁ ራሳችሁ ላይ ሸክም አትጫኑ። እንዲህ ባላችሁ ቁጥር መፍትሄ ሳይሆን የባሰ ችግር ነው ራሳችሁ ላይ የምታመጡት። መሆን ያለበት ነገር መሆን ስላለበት ሆነ። የሆነው ደግሞ በእናንተ ምክንያት ሳይሆን በነዛ ሰዎች ክፋት ምክንያት፣ በነዛ ሰዎች ጭካኔ ምክንያት ነው። እናንተ እኮ የዋህ ልትሆኑ ትችላላችሁ፣ በጣም ደግ ልትሆኑ ትችላላችሁ፣ ለሰዎች የምታዝኑ አይነት ሰዎች ልትሆኑ ትችላላችሁ። ነገር ግን በሆነ አጋጣሚ የሆነ ጨካኝ የሚባል ሰው ወደ ህይወታችሁ ይመጣል። ከዛ ህይወታችሁን እንዳልነበር አድርጎ አሰቃይቷችሁ፣ ተጫውቶባችሁ ጥሏችሁ ይሄዳል። ለምን ይሄ ነገር እኔ ላይ ሆነ ብላችሁ ራሳችሁን የምትወቅሱ አይነት ሰዎች ከሆናችሁ እኔ ስለሆንኩ ነው ይህ ሁሉ የደረሰብኝ፣ እግዚአብሔር አይወደኝም፣ ሰዎች አይወዱኝም፣ አይፈልጉኝም ብላችሁ የምትደመድሙ ከሆነ ነገሮች በዚሁ አያበቁ። የባሰ ነገር ተከትሏችሁ ይመጣል። የባሰው ነገር እንዳይመጣ መጀመሪያ ማድረግ ያለባችሁ ራሳችሁን መውቀስ ማቆም። በቃ የሆነው ነገር አንዴ ሆኗል። ከዛ ነገር ምንድን ነው የምትማሩት? ያ ሰው ምን አይነት የህይወት ትምህርት ሰጥቷችሁ ነው ሄደው? ድጋሜስ እንደዛ አይነት ሰው መጥቶ እንዲጎዳችሁ ትፈቅዳላችሁ? አንዳንድ ሰዎች ወደ ህይወታችሁ የሚመጡት ሊያስተምሯችሁ ነው። የሚያስተምሯችሁ ደግሞ አሰቃይተዋችሁ ሊሆን ይችላል። ከእንደዚህ አይነት ነገር መማር የምትችሉ ከሆነ ይሄ ነገር አይደገም። መማር የማትችሉ አይነት ሰዎችና ሁሌም ራሳችሁን እየወቀሳችሁ የምትኖሩ አይነት ሰዎች ከሆናችሁ ደግሞ ያ ነገር አንድ አይደለም 2 3 4 5 ሊደጋገሙባችሁ ይችላል። በዛ ምክንያትም ህይወት ልትሰለቻችሁ ትችላለች። ሰውን ልትጠሉ ትችላላችሁ። ሰውን እንደ አውሬ ልትመለከቱ ትችላላችሁ። ከነዚህ አይነት ማንነት ለመውጣት ራሳችሁን መውቀስ አቁሙ። አሁን የመጨረሻውና 9ኛው ላይ ደርሰናል። የመጨረሻውና 9ኛው የትኛውንም ተንኮል ወደ ክብርና ስኬት የምትቀይሩበት ስነ ልቦናዊ ጥበብ የመውጫ እቅድ አዘጋጁ። ሃቭ አን ኤግዚት ስትራቴጂ። ነገሮች በጣም የከፉ ቢሆኑ፣ ከአቅማችሁ በላይ ቢሆኑ፣ ከቁጥጥራችሁ ቢወጡ ምንድን ነው የምታደርጉት? በዚህን ጊዜ የምትጠቀሙበት እቅድ ያስፈልጋችኋል። ያ ሰው የቅርብ ሰው ከሆነ፣ ፍቅረኛችሁ ከሆነ፣ የትዳር አጋራችሁ ከሆነ፣ የስራ ባልደረባችሁ ከሆነ ወይም አለቃችሁ ከሆነ ከዛ ሰው እንዴት ነው የምትለዩት? ያን ሰው እንዴት ነው የምትርቁት? ዝም ብላችሁ ተነስታችሁ ነው ጥላችሁት የምትሄዱት ወይስ ደረጃ በደረጃ ነው የምትርቁት? ለዛ ሰው መቼ ነው ማስጠንቀቂያ የምትሰጡት? ተንኮሉን እንዳወቃችሁበት መቼ ነው የምታሳውቁት? ያንን ነገር እየደጋገመው እንደሆነ መቼ ነው ተረጋግታችሁ በግልጽ የምትነግሩት? መቼ መራቅ እንዳለባችሁ፣ መቼ ከዛ ሰው መለየት እንዳለባችሁ፣ በምን አይነት ሁኔታ ውስጥ ሆናችሁ ያንን ሰው መተው እንዳለባችሁ አስቀድማችሁ ማወቅ ይኖርባችኋል።
እንደዚህ አይነት ሰዎችን ዝም ብሎ አንድ ጊዜ በቃ ከመሬት ተነስቶ ጥሎ መሄድ ምናልባትም የሆነ ጊዜ ሊጎዳችሁ ይችላል። ጉዳቱ ደግሞ አሁን ላይ አይታወቃችሁ፣ በኋላ ላይ ታዝናላችሁ፣ ትጸጸቱበታላችሁ። ያንን ሰው የምታገኙት በስራ ቦታ ከሆነ ያንን ስራ መቼ ነው መልቀቅ ያለብኝ? ለመልቀቅስ ምን ማድረግ አለብኝ? ያ ተንኮለኛ ሰው ያለው ግንኙነታችሁ ውስጥ ከሆነ ጓደኛችሁ ሊሆን ይችላል፣ ወይም ፍቅረኛችሁ ሊሆን ይችላል፣ የትዳር አጋራችሁ ሊሆን ይችላል። ከዛ ሰው ለመራቅ ስትወስኑ በኋላ ላይ የሚመጣባችሁን ጫና እንዴት ነው የምትቋቋሙት? ይህን ሁሉ ነገር አስቀድማችሁ እቅድ ማውጣት ይኖርባችኋል። ዝም ብላችሁ ከዚህ ሰው ስትለዩ ወይም ጥላችሁት ስትወጡ ምናልባትም ከሱ የከፋ ሰው እጅ ውስጥ ልትወድቁ ትችላላችሁ። በብስጭት የማይሆን ነገር ራሳችሁ ላይ ልታደርጉ ትችላላችሁ። በብስጭት የማይሆን ስራ ልትጀምሩ ትችላላችሁ። በኋላ ላይ የሚጸጽታችሁን ተግባርም ልትፈጽሙ ትችላላችሁ። ሰው የመውጫ እቅድ አዘጋጁ። ለራሳችሁ ምን ያክል ጊዜ ትሰጣላችሁ? 6 ወር፣ 1 ዓመት፣ 2 ዓመት ብቻችሁን መሆን ትመርጣላችሁ ወይስ ቀጥታ ያንን ሰው የምትረሱበትን ሰው ነው የምትፈልጉት? ከዚህ በፊት ይህ ተንኮለኛ የሚባለው ሰው ያደረሰባችሁን በደል ሌላ ሰው ይሽርልኛል፣ ሌላ ሰው ይክሰኛል ብላችሁ ሌላ ሰው ጋር ከመሄዳችሁ በፊት ከራሳችሁ ጋር ተወያዩ። ለራሳችሁ ጊዜ ስጡ። ከዛ በኋላ ነገሮችን እንዴት ማስኬድ እንዳለባችሁ ራሳችሁ ታውቃላችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው የትኛውንም ተንኮል ወደ ክብርና ስኬት ከሚቀይሩ 9 ስነ ልቦናዊ ጥበቦች ውስጥ ከዚህ በፊት ተጠቅማችሁ የሰሩላችሁ የትኞቹ እንደሆኑና አሁንም ከዚህ በኋላ ለመጠቀም የወሰናችሁት የትኞቹን እንደሆነ ኮሜንት አድርጉልኝ፣ አነባቸዋለሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ በዋትስአፕ እና በቴሌግራም መልእክት በማስቀመጥ ማግኘት ትችላላችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።